ክቡራትና ክቡራን የጥበብ ሚዲያ ቤተሰቦች በትግራይ ክልል የተፈጠረው የፖለቲካ ትኩሳት እጅጉን ተካሮ ቀጥሏል። በጀነራል ታደሰ ወረደ ላይ የኃይል እርምጃ ለመውሰድ እየተደረጉ ያሉ እንቅስቃሴዎችን የተመለከተ እጅግ ሚስጥራዊ መረጃ በእጃችን ገብቷል። በቆይታችን በዝርዝር ወደ እናንተ እናቀርባለን። በአንጋፋውና ተወዳጁ ድምፃዊ ቴዎድሮስ ካሳሁን ቴዲ አፍሮ በመንግስት በኩል እየተደረገ ያለበት ጫና አይሏል። በትላንትናው ዕለት ቢሮ በመንግስት ኃይሎች ተሰብሯል። በርካታ ቁሳቁሶችም ተወስደውበታል። ውድ ቤተሰቦቻችን በዛሬው የትንታኔ ቆይታችን እነዚህንና ሌሎችንም መረጃዎችን በዝርዝር ወደ እናንተ የምናቀርብ ይሆናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና እንጋብዛለን። ወደ መጀመሪያው ርዕሰ ጉዳያችን እናልፋለን። የፌዴራል ፖሊስን የደንብ ልብስ የለበሱ መሳሪያ የታጠቁና በፌዴራል ፖሊስ ተሽከርካሪ የመጡ ታጣቂዎች ሲኤምሲ አካባቢ የሚገኘውን የቴዲ አፍሮን የግል ስቱዲዮና ቢሮ በኃይል ሰብረው መግባታቸውን የዓይን እማኞችና የቅርብ ምንጮች አረጋግጠዋል። ይህ የህግ ኃይሎች እርምጃ የተፈጸመው ትላንት ከምሽቱ 3 ሰዓት አካባቢ መሆኑን የታወቀ ሲሆን ታጣቂዎቹ ወደ ስቱዲዮ ጥሰው ለመግባት የህንፃውን ጠባቂ ወይም ዘበኛ በከፍተኛ ሁኔታ መደብደባቸው ተገልጿል። ይህ የአስከባሪ አባላት መደበኛውን የህግ አግባብና የፍርድ ቤት የብርበራ ትዕዛዝን ወደ ጎን በመተው በምሽት የዜጎችን የስራ ቦታና የግል ንብረት በኃይል መስበራቸው የሀገሪቱን የፍትህ ስርዓትና የዜጎችን ደህንነት ክፉኛ ጥያቄ ውስጥ የሚከት ድርጊት ሆኗል። ከዚህ የኃይል እርምጃ ባሻገር ጉዳዩን አሳሳቢ ያደረገው የተወሰደው እርምጃና የተወሰዱት ንብረቶች ጉዳይ ነው። ይህ ስቱዲዮ ቴዲ አፍሮ እንደ ዋና ቢሮ የሚጠቀምበት የፈጠራ ስራዎቹን የሚያዘጋጅበት ለህዝብ ጆሮ ያልደረሱ አዳዲስ የሙዚቃ ስራዎችና የግጥም ክምችቶች የሚገኙበት እንዲሁም አዳዲስ ሐሳቦችን የሚጽፍበት እጅግ ሚስጥራዊና ጥብቅ የጥበብ ማህደር ነው። በስፍራው በርካታና ውድ የሆኑ አእምሯዊ ንብረቶች የሚገኙ ሲሆን አሁን በወጡ አዳዲስ መረጃዎች መሰረትም ሰብረው የገቡ የፖሊስ አባላት ከስቱዲዮ ውስጥ 2 ላፕቶፖችን፣ ስፒከሮችንና የሙዚቃ ማቀናበሪያ መሳሪያዎችን እንዲሁም የተለያዩ የስቱዲዮ ዕቃዎችን ወስደዋል። እነዚህ የተወሰዱ የላፕቶፕና ማቀናበሪያ መሳሪያዎች የድምፃዊውን አዳዲስ ስራዎችንና ሚስጥራዊ የጥበብ ማህደሮችን የያዙ በመሆናቸው በድምፃዊው አእምሯዊ ንብረት ላይ የተደቀነውን አደጋ በእጅጉ አጉልቶታል። የህግና የጥበብ ዘርፉ ተንታኞች ይህንን ክስተት ተራ የንብረት ዝርፊያ ወይም ብርበራ አድርገው አይመለከቱትም። ከሰሞኑ የቴዲ አፍሮ ምክትል ማናጀር ማህሌት ሰለሞንና የቅርብ ጓደኛ የሆኑት የሱፍ ያሲን ያለምንም ክስ በፖሊስ መታሰራቸውን ተከትሎ አሁንም ደግሞ በድምፃዊው የልብ ትርታ በሆነው ስቱዲዮ ላይ የተፈጸመው ይህ ጥቃት ሆን ተብሎ የጥበብ ስራዎችን ለማሰናከልና ያልወጡ ስራዎችን ለመውሰድና በድምፃዊው ላይ ከባድ ስነልቦና ጫና ለመፍጠር የተቀነባበረ ስልታዊ ጥቃት መሆኑን አጥብቀው የተቹ ይገኛሉ። መንግስትና የሚመለከታቸው የፌዴራል ፖሊስ ኃላፊዎች፣ የጥበብ ባለሙያዎች ስለተፈጸመው አደጋና በህግ ስም ስለተደረገው የኃይል እርምጃ በአስቸኳይ ማብራሪያ እንዲሰጡ ጥያቄዎችን እያነሱ ይገኛሉ። የመንግስት ኃይሎች በጥበብ ሰዎችና በጋዜጠኞች የህግ እርምጃን ከመውሰድ ይልቅ ህግን ባልተከተለ ሁኔታ የአፈና ተግባር ሲፈጽሙ ይህ ለመጀመሪያ ጊዜ አይደለም። ባለፈው ሳምንትም የአዲስ ስታንዳርድ ከፍተኛ አዘጋጅ የሆነው ጋዜጠኛ ሚሊዮን ባልታወቁ ሰዎች ከቢሮው ታፍኖ መወሰዱን መዘገባችን ይታወሳል። ከአንድ ሳምንት በፊት ሲቪል በለበሱ ሰዎች ከመስሪያ ቤቱ የተወሰደው የአዲስ ስታንዳርድ ዲጂታል መጽሔት ማኔጀርና ኤዲቲንግ ሚሊዮን በየነ የተያዘው በደህንነት ኃይሎች መሆኑንና አዲስ አበባ በሚገኝ ሚስጥራዊ ማቆያ ቦታ ውስጥ እንደሚገኝ አሳታሚው አስታውቋል። ባሳለፍነው ሳምንት ረቡዕ ዕለት ከተወሰደ ጊዜ አንስቶም በማን እንደተያዘና ያለበት ቦታ ሳይታወቅ የቆየው ጋዜጠኛ ሚሊዮን በየነ በመንግስት እስር ላይ እንደሆነ እንደተረጋገጠ የአዲስ ስታንዳርድ አሳታሚ የሆነው ጃኬን የህትመት ስራዎች ኃላፊነቱ የተወሰነ የግል ማህበር ገልጿል። አሳታሚው ባወጣው መግለጫ እንዳስታወቀው ከሆነ ጋዜጠኛው ቤተሰቡ፣ የስራ ባልደረቦቹና የህግ አማካሪዎች ሊያነጋግሩት አልቻሉም። ባሳለፍነው ሳምንት ለጥያቄ ትፈለጋለህ በሚል ጋዜጠኛ ሚሊዮንን የወሰዱት
ማክስ ያደረጉ ሰዎች እንደሆኑና በደህንነት ካሜራ የተቀረጸ ቪዲዮ ግለሰቦቹ ድርጊቱን በታቀደና በተደራጀ መልኩ ሲፈጽሙ መታየቱን አሳታሚው በወቅቱ ባወጣው መግለጫ ጠቅሶ ነበረም። ስለ ጋዜጠኛው መወሰድ ጥያቄ የቀረበላቸው የአዲስ አበባ ፖሊስ እና የፌዴራል ፖሊስ በቁጥጥር ስራቸው እንዳልሆነ መግለጻቸውን የአዲስ ስታንዳርድ ዋና አዘጋጅ ዮናስ ከድር ተናግሮ ነበር። ሁኔታው ቤተሰብ ላይ ጭንቀት መፍጠሩንም ነው የገለጸው። አሳታሚው ባወጣው መግለጫ ጋዜጠኛው ያለበትን ለማወቅ ለአንድ ሳምንት ያክል ያላሰለሰ ፍለጋ መደረጉን አስታውቋል። በተደረገው ክትትልም ጋዜጠኛ ሚሊዮን የተወሰደው በደህንነት ኃይሎች እንደሆነ እንዲሁም በአዲስ አበባ በግልጽ ባልታወቀ ስውር ማቆያ ቦታ እንደሚገኝ መረጋገጡን ገልጸዋል። መግለጫው ቤተሰቡ፣ የሥራ ባልደረቦቹ እንዲሁም የሕግ አማካሪዎች ሊጠይቁትም ሆነ ሊያነጋግሩት አልቻሉም ብለዋል። ጤናው በምን ሁኔታ እንደሚገኝ ለማወቅ አልተቻለም ያለ ሲሆን በሕጉ መሰረት በተያዘ በ48 ሰዓት ውስጥ ፍርድ ቤት የመቅረብ መብቱ አለመጠበቁን አስረድተዋል። እንዲህ አይነቱ በሕግ የተከለሉ መሰረታዊ መብቶችን የሚጥሱ ድርጊቶችን አጥብቆ እንደሚኮንን የገለጸው አሳታሚው ጋዜጠኛ ሚሊዮን የሚገኝበት ቦታ በአስቸኳይ እንዲገለጽ ጠይቋል። ከቤተሰቦቹና ከሕግ ተወካዮች ጋር እንዲገናኝ እንዲሁም ያለምንም ቅድመ ሁኔታ በአስቸኳይ እንዲፈታ ጥያቄ አቅርቧል። በትግራይ ክልል የነበረው ስሱ ሰላም አሁን በከፍተኛ ሁኔታ እየተወጠረና ለመበጠስ ከጫፍ ደርሷል። በክልሉ የተፈጠረው አለመግባባት የኃይል እርምጃ ወደ መውሰድ እየተሸጋገረ ይገኛል። በሰሞኑ የህወሓት ኃይሎች ወደ አበርገሌ ጥቃት መክፈታቸውንና በርካታ ንጹሃን ዜጎችን መግደላቸውን መዘገባችን ይታወሳል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር አሁንም በድጋሜ ከህወሓት ኃይሎች ሰጣ ገባ ውስጥ ገብቷል። በሁለቱ ኃይሎች መካከል የተፈጠረው አለመግባባት ዳግም ከጊዜያዊ አስተዳደሩና ከህወሓት ኃይሎች መካከል ችግር ሊፈጥርና የመፈንቅለ መንግስት እንቅስቃሴ እየተደረገ እንደሚገኝ ነው ለማወቅ የተቻለው። በክልሉ ጊዜያዊ አስተዳደሩን በኃይል ለመቆጣጠር የህወሓት ኃይሎች እንቅስቃሴ ጀምሯል። በተለይም የክልሉን ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደን ባልተለመደ ሁኔታ በቁጥጥር ስር ለማድረግ ነው እየሰሩ የሚገኙትም። ጀነራል ታደሰ ወረደ ስልጣኑን እንደ ጌታቸው ረዳ አስረክበው ወደ አዲስ አበባ እንደማይሄዱ በግልጽ መናገራቸውን ተከትሎ የህወሓት ኃይል ሌላ ስልት ነድፏል። ባልተጠበቀ ሁኔታ ጀነራል ታደሰ ወረደን በቁጥጥር ስር በማዋል የክልሉን ጊዜያዊ አስተዳደር በኃይል መቆጣጠር ነው። ይህ ሂደት ከታች ወደ ላይ እንዲመጣም እቅድ ተይዞለታል። ከወረዳ እስከ ዞን ያሉ የአመራር አካላትን በተለይም በጀነራል ታደሰ ወረደ የተመረጡትን በህወሓት ታማኝ በሆኑ ኃይሎች መቀየር የመጀመሪያው ስትራቴጂ ነው። ይህ እቅድ እንደተሳካም በዋናነት ትኩረቱን ወደ መቀሌ በማድረግ የክልሉን ጊዜያዊ አስተዳደር መቆጣጠር ነው። ህወሓት ባለፈው ሳምንት በአክሱም ያደረገውን ስብሰባ ተከትሎ የድሮን ማለትም ከጦርነቱ በፊት ህገወጥ በተባለው ምርጫ የተመሰረተውን ምክር ቤት ወደ ስልጣን እንደሚመልስ ማስታወቁ ይታወሳል። ይህ እቅድ ደግሞ ከፕሪቶሪያ ሰላም ስምምነት የሚጣረስና በግልጽ ጦርነት ማወጅ እንደሆነ ጌታቸው ረዳን ጨምሮ የስምረት አመራሮች፣ የትግራይ ክልል ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደን ጨምሮ ሌሎችም ተሰሚነት ያላቸው የትግራይ የፖለቲካ ኃይሎች ሲናገሩ ቆይተዋል። በትግራይ ክልል ባልተለመደ ሁኔታ ከፍተኛ የሆነ መፈረካከስና ልዩነት ተፈጥሯል። በዚህ ደረጃ በትግራይ ክልል የፖለቲካ ሊቃን መካከል አለመግባባት ተፈጥሮ የኃይል እርምጃ፣ መፈንቅለ መንግስትና ጦርነት ታስቦም ታቅዶም አይታወቅም ነበርም። የትግራይ ክልል የፖለቲካ ሂደት በህወሓት በብቸኝነት በቁጥጥር ስር የቆየ ቢሆንም ከቅርብ ጊዜ ወዲህ ማለትም የቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት የአሁኑ የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ በኃይል በመፈንቅለ መንግስት ከስልጣን መነሳታቸው ተከትሎ የክልሉ ኃይል ለሁለት መከፈሉ ይታወሳል። አሁንም በጀነራል ታደሰ ወረደ በሚመራው ጊዜያዊ አስተዳደርና በቲፒኤልኤፍ ኃይሎች ማለትም በደብረ ጽዮን ገብረ ሚካኤልና በሞንጀሪን በሚመራው ኃይል መካከል ያለው የፖለቲካ ሽኩቻና የስልጣን ፉክክር አሁን ከፍተኛ ደረጃ እየደረሰ ይገኛል።
በክልሉ ያለው ነባራዊ ሁኔታ ከጊዜያዊ አስተዳደር አልፎ ከፌዴራሉ መንግስት የጸባለሽ በዳቦ ውስጥ የሚገኙ በመሆኑ ምናልባትም ባልተጠበቀና ባልተገመተ ሁኔታ በአንዳች ቅጽበት ወደ ጦርነት ሊሸጋገር ይችላል። ይህ ጦርነትም ባለፈው ዓመት ከ600 ሺህ በላይ ሰዎችን የቀጠፈና አደገኛውን ጦርነት ዳግም በክልሉ ሊያዋልድ የሚችልበት እድል ከፍተኛ እንደሆነ ሀገር አቀፍ ሚዲያዎች፣ ዓለም አቀፍ ሚዲያዎች፣ የፖለቲካ ተንታኞችና የፖለቲካ ምሁራን በግልጽ ያስቀመጡት ጉዳይ ነው። ህወሓት በዞንና በወረዳ ደረጃ የጀመረውን መፈንቅለ መንግስት አሳክቶ የክልሉን ጊዜያዊ አስተዳደር በኃይል መናድና መቆጣጠር ከቻለም ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ ለመሾም እንዳቀደ ነው መረጃዎች ያመላከቱ የሚገኙት። ክቡራትና ክቡራን አሁን የዕለቱን የውጭ ሀገር ገንዘቦችን ዕለታዊ የምንዛሬ ዋጋ ወደ እናንተ ወደምናቀርብበት ዕለታዊ ፕሮግራማችን እንሻገራለን። በዛሬው ዕለት የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን 153 ብር ገዝቶ 156 ብር ከ1 ሳንቲም እየሸጠ ይገኛል። ፓውንድ ስተርሊንግን 204 ብር ከ2 ሳንቲም ገዝቶ 208 ብር ከ3 ሳንቲም ይሸጣል። የአውሮፓ ዩሮን 181 ብር ከ3 ሳንቲም ገዝቶ 185 ብር የሚሸጥ ሲሆን የስዊስ ፍራንክን 193 ብር ከ1 ሳንቲም ገዝቶ 187 ብር ይሸጣል። የኩዌት ዲናርን 490 ብር ከ7 ሳንቲም እየገዛ 500 ብር ከ6 ሳንቲም የሚሸጥ ሲሆን የቻይና ዩዋንን 22 ብር ገዝቶ 22 ብር ከ4 ሳንቲም ይሸጣል። የተባበሩት አረብ ኤሚሬቶች ድርሃም 41 ብር ከ6 ሳንቲም ተገዝቶ 42 ብር ከ5 ሳንቲም ይሸጣል። የሳውዲ ሪያል 40 ብር ከ8 ሳንቲም ተገዝቶ 41 ብር ከ6 ሳንቲም ይሸጣል። ቤተሰቦቻችን ለሰዓቱ ይዘናላችሁ የቀረብነው የዜና ትንታኔያችን በዚህ አብቅተዋል። በሶስት ርዕሰ ጉዳዮች ሰፋ ያሉ መረጃዎችን ወደ እናንተ አድርሰናል። ለቤቱ አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማብራት የቤቱ አባል ትሆኑ ዘንድ በታላቅ ትህትና ጋብዘን ተሰናበትን። ሰላም።